ዱንያ ላይ 50 60 40 ዓመት ነው የተሰጠህ። ከፍ ቢል 80 100 ነው የተሰጠህ። ከዛ በላይ የለም። ትናንት እንዳሳለፍነው የዱንያ አጭሩ እድሜ ህይወትህ ከአኼራው አንፃር አንዱ ነፈስ እንደ 1 ቢሊየን ዓመት ነው ከአኼራው አንፃር ብለናል። ዱንያ አጭር ናት፣ ትንሽ ናት። አኼራ ደግሞ ኒሃያ የለውም። መን አተረ ራሐ ፋተቱ ራሐ። እረፍትን ያስበለጠ እውነተኛው ዘላለማዊው እረፍት ያልፈዋል፣ ያመልጣል። እዚህ እረፍትን የተወ የቀነሰ አኼራ እውነተኛ እረፍት ይጠብቀዋል። ይሄም የኛ የዱንያ ሐቂቃ። ብዙ ሰዎች ለዱንያ ቤት ለመስራት ይለፋሉ፣ ይደክማሉ። ለዘመናዊና ለውድ ለትልቅ ቤት ያላቸው አምሮትና ናፍቆት ሪባ ውስጥ ሁሉ ያስገባቸዋል። ባለኝ በትንሽ አቅም ዘመናዊ ስታንዳርዱን የጠበቀ ቤት መስራት ስለማልችል እበደራለሁ ይላሉ። በወለድ ሁሉ ይበደራሉ። ምን ለማድረግ? ሰፊ ቤት ለመስራት፣ ዘመናዊ ቤት ለመስራት። ቤት ልሰራ ነው ብለው ዘካ ይከለክላሉ። ቤት ልሰራ ነው ብለው የተበደሩትን ይክዳሉ። ቤት ልሰራ ነው ብለው ሶላት አልጀማዓ ይተዋሉ። ሐራም ውስጥ ይገባሉ። የተከለከለውን ጉቦ ይሰጣሉ፣ ይቀበላሉ፣ ይበላሉ፣ ያበላሉ። ማይሆኑት ነገር የለም ዱንያ ላይ የሆነ ነገር ለመድረስ ጠይብ። በዚህ መልኩ ለፍተህ ደክመህ የምትመኘውን ቤት ሰራ፣ የምትመኘውን መኪና ያዝ፣ የምትመኛትን ሚስት አገባ። ከዛስ ዱንያ አምሮ ነበረ ትተው ሄድክ። ወተርኪህም ማዕመሩ ማለት ነው ያነጹትን ያስዋቡትን ትተው ሄዶ ደግሞ እዛ የተሻለ የደገሰው ቢኖረው ያዘጋጀው ቢኖረው ባልከፋ ነበር። ወርቲሓሊህም በመሄዳቸው ምክንያት ኢላማ ኸረቡሁ ወደ አበላሹት ሀገር፣ ወና ወደ አደረጉት ሀገር። ዱንያችንን ያሞቀን የዱንያ ቤታችንን ያነጸን የአኼራ ቤታችን ወና ነው። ቀብራችን በወንጀል የተሞላ ነው። ሲራጥ ላይ ጎትቶ የሚጥለን ወንጀል ነው የተሸከምነው። ከዚህ የበለጠ የሚያስቆጭ ነገር የለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ሚሳሉ ዱንያ ወአህሊሃ፣ የዱንያና ዱንያ ላይ ያሉ ሰዎች ምሳሌ። በትናንትናው ደርሳችን ዱንያ መዝራዕቱል አኺራ ወመትጀሩሃ ራቢሕ የሚል የመጀመሪያ ምክራቸውን አይተናል። ዱንያን የአኼራ አዝመራ እርሻ እንደሆነች ቁጥር፣ የአኼራ የንግድ መደብር እንደሆነች አስበህ ጥሩ ጥሩ ነገር እየነገድክ ያተረፍክ ወደ አኼራ ላክ ብለዋል። ለዚህ ደግሞ ጥሩ ምሳሌ ያስቀምጠዋል ረሒመሁላሁ ተዓላ። የዱንያ ምሳሌና ዱንያ ላይ ያሉ ሰዎች ምሳሌ። ወኢነኒ እኔ ኸጠረ ሊ ውስጤ ላይ ተፈጠረ ሀሳብ መጣልኝ፣ አን ኡመሲለ ሃዚሂ ዱንያ ይቺ ዱንያ እንድመስላት በምሳሌ እንድገልጻት፣ ወአህለሃ ዱንያ ላይ ያሉ ሰዎችንም ጭምር በምሳሌ መግለጽ ፈለግኩኝ። ውስጤ ላይም ጥሩ ምሳሌ መጣልኝ። ምንድን ነው ምሳሌው? ከመተሊ አህሊ ሰፊነቲን አንድ መርከብ ላይ እንደነበሩ ሰዎች። መርከቧ ዱንያ ናት። መርከቧ ላይ የሚጓዙ ሰዎች ደግሞ ዱንያ ላይ ያሉ ሰዎች ናቸው። አልቀትሁሙ ሪሑ መርከብ ላይ የነበሩ ሰዎችን ንፋስ ወስዶ ጣላቸው። መርከብ ላይ ባህር ውስጥ የተጓዙ ሳለ ማዕበል ተነስቶ በንፋስ ኃይል የተነሳው ማዕበል አልቀትሁም መርከቡ ላይ የነበሩ ሰዎችን ጣላቸው። ኢላ ጀዚረቲን ፊል ባህሪ አንድ ባህር መሃል ላይ ያለች ደሴት ላይ፣ በባህር መሃል የሚገኝ የብስ ጀዚራ ደሴት ይባላል። ከባህሩ ወጥተው አንድ ደሴት ላይ ራሳቸውን አገኙ። ፊሃ በዛች ደሴት ላይ መዓዲኑል ጀዋሂሪ ኩሊሃ ጀዋሂሮች ውድ ነገሮች በሙሉ የሚመርቱበት ማምረቻ አለ፣ ማዕዲን አለ። ወርቅ፣ አልማዝ፣ እንቁ፣ ሉል፣ ሌሎችም ውድ ውድ ጀውሃሮች የሚመርቱበት ማዕዲን አለ ቦታው ላይ ደሴቱ ላይ። ሚነል ያቁቲ ወዙሙሁዲ ወዘበርጀዲ ወሉሉኢ ወልመርጃኒ ወዱሪ እነዚህ ሁሉ የከበሩ ድንጋዮች ናቸው፣ የጌጥ አይነቶች ናቸው። አንዱ ከአንዱ ይበልጣል በደረጃ።
ወማ ዱነ ዛሊካ ከዛም በታች ኢለል ዓቂቅ ዓቂቅ እስከሚባለው ድረስ ዓቂቅ ማለት በተለይ የመን አካባቢ ባለንበት ጊዜ ውድ የሚገኘው ከዛ ውድ ቀለበቶች ላይ ቡኒ ነገር የሚገኝ ፈርጡ ላይ የሚገኝ ጌጥ ነው በብዛት እዛ ላይ የሚያገለግል። ወሺህ ከሺህ ጀመራ ሺህ ማለት ተክል ነው፣ ጥሩ መዓዛ ያለው ተክል ነው። ثم بعد ذلك ዘለፉ ርካሽ ዕቃዎች፣ ሳህኖች፣ ትሪዎች፣ መስታወት፣ ትሪ፣ ልሙጥ ድንጋይ፣ ዝቅ ያሉ ነገሮች ከትልቁ ከእንቁ፣ ከመርጃን፣ ከሉሉ፣ ከያቁት አንስቶ ወርዶ መካከለኛ የሚባለው የቀለበት ፈርጥ ላይ የሚገጠም ዓቂቅ፣ ከዛ ዝቅ ብሎ ደግሞ የቤት መገልገያዎች ድረስ ያሉበት ውዱም ርካሹም መካከለኛውም ለሰው ልጆች መገልገያ የሚሆን ነገር ሁሉ የያዘ ደሴት ላይ አረፉ። እነዚህ ሁሉ ያሉበት ስፍራ ወሒጃረቱን ድንጋይም ያለበት ላ ቂመተ ለሃ ዋጋ የሌለው ድንጋይም ያለበት ውድም መካከለኛም ርካሽም የሚባሉ ነገሮችን ሁሉ የያዘ የሚገኝበት ደሴት ላይ አረፉ። ወፊሃ አንሃሩን ወበሳቲን ወንዞችም በሳቲን አትክልቶችም ያሉበት ስፍራ ላይ አረፉ። ወፊል ጀዚረቲ በዚህ ደሴት ላይ ሒመል መሊኪ የሀገሩ ጠቅላላ ንጉስ ሒማዋል ድንበሩ ክልሉ እሱ እንጂ እሱ የፈቀደላቸው ሰዎች እንጂ ማንም የማይገቡበት ክልል አለ፣ ቤተ መንግስት እንደማለት። ወቀድ ሐደ ለሁ ሑዱዳ ለዚህ ለሱ ድንበር ሐደ ለሁ አጥሮታል፣ ገድቦለታል። ሑዱደን በግድብ ንጉሱ እንጂ እሱ የፈቀደለት ሰው እንጂ ማይገባበት ድንበር ያለው ቤተ መንግስት ነገር አለ። ቤተ መንግስት በዋነኝነት ዋና ከተማ ላይ የሚገኝ አንድ ቢኖርም ንጉሶች በየሄዱበት ሁሉ የሚያርፉበት የሚሰፍሩበት መለስተኛ ቤተ መንግስት ይኖራቸዋል። ወአሓጠ ዐለይሂ ሓኢጣ በአጥር ያጠረው ድንበር ያስቀመጠለት በአጥር ያጠረው የከለለው ድንበር ስፍራ ነው። ፊህ ኸዛኢኑል መሊክ ያ የመንግስቱ ክልል ውስጥ ኸዛኢኑል መሊክ የመንግስቱ ካዝና አለ፣ ድልቦች አሉ፣ ሀብት ንብረቶቹ አሉበት። ወኢማኡን ሴት አገልጋይ ባሪያዎቹ፣ ወዊልዳኑን ህፃናቶቹ ልጆቹ ያሉበት ቤተ መንግስት አለ፣ የመንግስት ክልል አለ፣ ማንም አይነካው። እንደዚህ አይነት ስፍራ ላይ ወስዳ ጣለቻቸው መርከባቸው ሰዎች የተጓዙ ሳለ። ይሄ ምሳሌ ነው። ሰዎች በመርከብ የተጓዙ ሳለ ማዕበል ተነስቶ መርከቢቱ ጉዟን አቋርጣ የሆነ ደሴት ላይ ሰዎችን ጣለቻቸው። ያ ደሴት ላይ ደግሞ እዚህ ላይ የተባሉ ነገሮች ሁሉ ውድም ርካሽም ፈጽሞ ተራ ሰው ማይነካውን የተለያዩ ነገሮች ያሉበት ስፍራ ነው። ፈነዘለ አህሉ ሰፊነቲ ፊል ጀዚረቲ ንፋስ ወስዶ ጥሏቸው ከመርከባቸው ወጥተው ጀዚራዋ ላይ ደሴቷ ላይ አረፉ ወረዱ። ወቂለ ለሁም ከዛ በኋላ ተባሉ ለነሱ ተባለ መልእክት ተነገራቸው። ምን አይነት መልእክት? ኢነ መቃመኩም ቢሃ በዚህች ደሴት ላይ የምትቆዩት የውሙን ወለይለቱን ለአንድ ቀን እስከነ ሌሊቱ ብቻ ነው። የ24 ሰዓት ጊዜ ነው። በዚህ ውድ የሆኑ የከበሩ ድንጋዮች፣ ወርቆች፣ አልማዞች፣ እንቁዎች ያሉበት ስፍራ ላይ የምትቆዩት ለ24 ሰዓት ብቻ ነው። ከዛ በኋላ ማዕበሉ ይረጋጋል፣ ጉዞ ይቀጥላል ተባሉ። ስለዚህም ፈግተኒሙ ሙደተኩሙል ቀሲራ ይሄን አጭር ጊዜያችሁን ተጠቀሙት። ፊማ አምከነኩም የቻላችሁትን ሁሉ ሚን አኽዚ ሃዚሂል ጀዋሂሪል ከሲራ ሚን አኽዚ በመውሰድ ሃዚሂል ጀዋሂር እነዚህ እንቁዎችን የከበሩ ድንጋዮችን፣ ሀብቶችን፣ ጥሪቶችን አልከሲራ ብዙ የሆኑ ቁጥር ስፍር የሌለው የወርቅና እንቁ ውድ ነገሮች በሙሉ ስፍራው ላይ ይገኛሉ። የቻላችሁትን ያክል ውሰዱ ለራሳችሁ ተባሉ። በአጭር ጊዜ ውስጥ በ24 ሰዓት ውስጥ የኔ ሰዎች ለሁለት ለሶስት ከዛም በላይ ሁኔታቸው ተለያየ። ምክሩን ሁሉም እኩል ሰምተዋል። ሜዳውን ሁሉም እኩል አግኝተውታል። ፈአማ አልሓዚሙነ ቆራጥ የሆኑ ሰዎች ፈአስረዑ ፈጠኑ ተቻኳሉ ኢላ ቲልከል ጀዋሂር ወደ እነዚያ እንቁዎች፣ አልማዞች፣ ጌጦች ተሽቀዳደሙ። የተነቀውነ ሚንሃ
እየመረጡ ወየሕሚሉነሁ እየተሸከሙ እየወሰዱት ኢላ መኻዚንህም ወደ ካዝናቸው ፊሰፊነቲ መርከቡ ውስጥ ወዳለው ካዝናቸው። ማዕበል ተነስቶ ንፋስ አስቸግሮ ጉዞ ተቋርጦ እንጂ ሁሉም መርከብ ውስጥ ቦታ አላቸው፣ ሻንጣ አላቸው፣ ካዝና አላቸው። ደሴቱ ላይ ካሉ ውድ ውድ ዕቃዎች የቻላችሁትን ያክል ውሰዱ በ24 ሰዓት ውስጥ ተባሉ። ሐዚም ቆራጥ የሆኑ ጀግኖች ጎበዞች የተነቀውነ ሚንሃ ከተሰጣቸው ዕድል ከውድ ነገሮች እየመረጡ ወያሕሚሉነሁ ኢላ መኻዚንህም ወደ ካዝናቸው ወደ ማስቀመጫቸው ይወስዳሉ። ፊሰፊነት መርከብ ውስጥ ወዳለው ወየጅዱነ ይበረታሉ፣ ወየጅተሂዱነ ይታገላሉ፣ ቀን ከሌሊት ይሰራሉ። ከ24ቱ ሰዓት ውስጥ አንዲት ሰከንድ አንዲት ደቂቃ ያለ ጥቅም እንዳያልፍ ይሯሯጣሉ። ይሄ ዱንያ ላይ ያሉ ሰዎች የጀግኖች የጎበዞች የዱንያ ምንነት የገባቸው ሰዎች ምሳሌ ነው። ዱንያ ላይ 50 60 40 ዓመት ነው የተሰጠህ፣ ከፍ ቢል 80 100 ነው የተሰጠህ፣ ከዛ በላይ የለም። ትናንት እንዳሳለፍነው የዱንያ አጭሩ እድሜ ህይወትህ ከአኼራው አንፃር አንዱ ነፈስ እንደ 1 ቢሊየን ዓመት ነው ከአኼራው አንፃር ብለናል። ዱንያ አጭር ናት፣ ትንሽ ናት። አኼራ ደግሞ ኒሃያ የለውም። ፈኢዛ ተዒቡ ልክ ደግሞ ስራው በዝቶ የድካም ስሜት ሲሰማቸው ሲደክሙ ተዘከሩ ያስታውሳሉ፣ ቀድራ ደረጃውን ዋጋውን፣ ቲልከል ጀዋሂር የእነዚያን ጀውኸሮችን የእንቁ የአልማዞችን የጌጦችን ዋጋቸውን ያስታውሳሉ። አለቲ ዩሐሲሉነሃ የደከሙም ቢሆን በአጭር ሰዓት ውስጥ የሚያገኙት የራሳቸው የሚያደርጉትን ጌጣጌጥ ዋጋ እያስታወሱ ብደክምም ትንሽ ጊዜ ነው ነገ አልፋለሁ፣ ውድ ነገር ነው የሰበሰብኩ ያለሁት እያሉ ብርታት ይሆናቸዋል። ወከትረተ ቂመቲሃ የዋጋውን ብዛት ያዩ ይጽናናሉ። ነፍሴ ሆይ ለአጭር ጊዜ ነው ዱንያ ላይ ምን ደክመው ምን ለፋው፣ ነገ አኼራ ላይ መጨረሻ በሌለው ጸጋ ውስጥ እንክሰዋለን ይላል። ወቂለተ ሙቃሚሂ የቆይታቸውን ማነስም ያስታውሳሉ። ፊ ቲልከል ጀዚራ በዛች ደሴት ላይ ዱንያ ላይ እንደማለት ነው። ዱንያ ላይ ጾም አለ፣ ሶላት አለ፣ አይንን ሰበር ማድረግ፣ በተለያዩ ነገሮች ላይ መታገስ አለ። ሊፈታተን ይችላል። እስከ መቼ ነው እንደዚህ የምቸገረው ለዲኔ ብዬ ሊሉ ይችላሉ ብዙ ሰዎች። በዚህ ሰብሬ ጀነት ወርሳለሁ። ደግሞ የምሰብረው ትንሽ ጊዜ ነው። ካልሰበርኩ የአኼራ የዘላለም ስቃይ ይጠብቀኛል፣ ከሰበርኩ የአኼራ የዘላለም ደስታ ይጠብቀኛል እያሉ መጽናናት የነሱ መለያ ነው። የማን የሐዚሞች የቆራጦች የጎበዞች። ወአነሁም ዐን ቀሊሊን ራሒሉን ብዙም ሳይቆዩ እንደሚሄዱ ያውቃሉ። ብዙም ሳይቆዩ ትተውት እንደሚሄዱ ያውቃሉ። በዚህ ይጽናናሉ። ውድ ዕቃ ነው ያለው፣ ጊዜው አጭር ነው፣ ቶሎ ደግሞ ሊሄድ ነው። ደከመኝ ካልኩኝ ብዙ ነገር ይጎድለኛል፣ ያልፈኛል ይላል። ወላ የቅዲሩነ ዐለል ኢዝዲያድ ጊዜ ማስጨመር አይችሉም። ያረፉበት ስፍራ ደሴት ነው፣ ውስን ነው፣ በመንግስት የሚመራ ነው። የተሰጣቸው 24 ሰዓት ነው። ከዛ ሰዓት ማስጨመር አይችሉም። ቢያርፉ ብዙ ነገር ያልፋቸዋል። ይሄን ያስታውሳሉ። ስለዚህ ምን ያደርጋሉ? ፈረፈዱ ራሐታ እረፍትን አሽቀንጥረው ይጥሉታል። እምቢ ይላሉ፣ አላርፍም ይላሉ። እየደከማቸው እረፍትን እምቢ ይሉታል። መን አተረ ራሐ ፋተቱ ራሐ እረፍትን ያስበለጠ እውነተኛው ዘላለማዊው እረፍት ያልፈዋል፣ ያመልጣል። እዚህ እረፍትን የተወ የቀነሰ አኼራ እውነተኛ እረፍት ይጠብቀዋል። ስለዚህ ትልቅ ስራ ላይ መሆናቸውን ነገ እንደሚኮሩበት ጊዜው አጭር መሆኑን ማስጨመር እንደማይችሉ ሲያስቡ ማረፍ የፈለጉ ይቋቋማሉ፣ እረፍትን ይተዋሉ። ወተረኩ ዳዓታ መዝናናትን ይተዋሉ። ዳዓ ማለት እጅግርን ዘርግቶ ሰንፎ ማረፍ ማለት ነው፣ መዝናናት ማለት። ወአቅበሉ ዐለል ጅዲ ወደ ብርታት፣ ወልኢጅቲሃዲ ወደ ትግል ይዞራሉ። ከማረፍ ከመዝናናት ይልቅ መድከም መልፋትን ያስበልጣል። ለአጭር ጊዜ ዱንያ ላይ ደክሜ መጨረሻ የሌለው የአኼራ እረፍት ይሻለኛል ብለው ወይን ዐረض ለሁም ነውሙ እንቅልፍ ሲመጣባቸው ተዘከሩ ዛሊካ ከላይ የተባለውን ያስታውሳል። ከላይ የተባለውን ያስታውሳል። ጊዜው አጭር ነው፣ በዚህ አጭር ጊዜ ለፍቼ ደክሜ ውድ ነገር ነው ማከማቸው፣ ጊዜ ማራዘም አልችልም፣ ካለፈኝ ድጋሚ አላገኘውም እያሉ እንቅልፋቸውን በዚህ ያባሩታል። ይሄ በተለይ ባለንበት ወቅት ረመዳን ላይ ለሁላችንም የሚያስፈልግ ምሳሌ ነው። ቁርአን ደጋግመን ማክተም እየቻለን
ተራዊህ ሰግደን ተሐጁድን ማስከተል እየቻለን ወንጀሎችን መተው እየቻለን የምንሸወድ ሰዎች፣ ጊዜያዊ እረፍት፣ ምኞት፣ ተስፋ የሚሸነግለን ሰዎች እንዲህ አይነቱን መጥፎ ስሜት በዚህ ልናስወግደው ይገባናል። ፈደሀበ ዐንሁም ለደቱ ነውሚ ወልከራ የእንቅልፍ ለዛ ጥፍጥናው ይጠፋላቸዋል። እንቅልፍ አያሸንፋቸውም፣ ያሸንፉታል። ነገ አኼራ ላይ እናርፋለን። ያ ነውምና ከራ አንድ ነው። ከራ የእንቅልፍ ደረጃ ነው። ነውም ሲና ከራ እየተባለ እንቅልፍ ደረጃዎች አሉት። ነውም የሚባለው ተመስጦ መተኛት ነው። ከራ የሚባለው በእንቅልፍና በንቃት መሃል ሆኖ የሚያጣጥሙት ደስ የሚል ማንቀላፋት ማረፍ አይነት ነገር ነው። ከዙሪያችን ያለውን እንሰማለን፣ ስራ ላይም አንሆንም፣ አሊያ ደግሞ ጎናችን ያሳርፈንም አንተኛ። በሁለቱ መሃል ሆኖ የሚያሳልፉት ጊዜ ከራ ይባላል። ወተመሰሉ ያስታውሳሉ ዒንደ ሶባሒ የሕመዱ አልቀውሙ ሱራ የሚለውን ምሳሌያዊ የጥበብ አነጋገር ያስታውሳሉ። ተመሰሉ ይገጥማሉ፣ ያዜማሉ፣ ለራሳቸው ይደጋግሙታል፣ ያስታውሱታል። ምንም ዒንደ ሶባሒ የሕመዱ አልቀውሙ ሱራ ሲነጋ ማታ ሲጓዙ ያደሩ ሰዎች መጓዛቸውን ያመሰግናል። ለንግድ የሚጓዙ ሰዎች ማታ ሲጓዙ ያድሩና ትንሽ ደከመኝ ብለው ከተኙ የቀጣይ ቀን ገበያ ያመልጣቸዋል ወይም ይበላሽባቸዋል፣ ይረፍድባቸዋል። አይ የነገ ገበያማ የበዓል ገበያ፣ የዓመት ገበያ ልዩ የገበያ አጋጣሚ ከሚያልፈኝ ማታ ጨለማውን ድካሙን ተቋቁሜ ብጓዝ ይሻለኛል ብለው ማታ የተጓዙ ሲነጋ ይደሰታል፣ ገበያው ላይ ካገኙት ጥቅም አንፃር። ደከመኝ ብለው ደግሞ የተኙ ነገ ገበያው ሲያልፋቸው ይቆጫሉ። አሱራ ማለት በሌሊት መጓዝ ማለት ነው። በሌሊት የሚጓዙ ሰዎች ማለት ነው። ይሄ ችግርን ተቋቁሞ ለስኬት ለሚበቃ ሰው የሚደረግ ምሳሌ ነው። ዒንደ ሶባሒ የሕመዱ አልቀውሙ አሱራ የሚባለው መቼ ነው? ችግርን ተቋቁሞ የጀመረውን ነገር የሚጨርስ ለስኬት የሚበቃ ሰው የሚደረግለት ምሳሌ ነው። ብዙ ሰዎች ሰብረው ዱንያ ላይ እንኳን ለስኬት መብቃት የቻሉ ተምረው ትምህርት ላይ የሆነ ደረጃ መድረስ የቻሉ ነግደው ንግድ ላይ የሆነ ደረጃ ላይ መድረስ የቻሉ ትንሽ ችግርን መቋቋም ያቅታቸዋል። በዚህ ምክንያት ያቋርጣሉ፣ ኋላ ላይ ይጸጸታሉ። ከነሱ እኩል ሰብረው የተማሩ በትምህርታቸው የሆነ ደረጃ ሲደርሱ፣ ሀገራቸውን ሲያገለግሉ፣ ዲናቸውን ሲያገለግሉ፣ በሙያቸው ጥሩ ገቢ ሲያገኙ 8 ላይ 9 ላይ 10 ላይ ዳገትን ወጣ ተቃተኝ ብለው ትምህርት ያቋረጡ ኋላ ላይ ይጸጸታሉ። የእነሱን ምጽዋት ይጠብቃል፣ እነሱ ጋር ተቀጥሮ ይሰራል፣ ይገለመጣሉ። ይሄን ሲያዩ ከፍ ያሉት የተሳካላቸው ይሄን ሲያዩ እሰይ ያኔ ጫወታን ተውኩ፣ እንቅልፍን ተውኩ፣ መንዘላዘልን ተውኩ ይላሉ። እነዚያ ደግሞ የሰነፉት ደግሞ ያኔ እንደዛ ባልተንዘላዘልኩ ኖሮ በበረታሁ ኖሮ እዚህ ደረጃ ባልደረስኩ ነበር፣ በጓደኛዬ ባልተበለጥኩ ነበር ይላሉ። ይሄ የአዱንያ ምሳሌ ነው፣ ሁሉም ያውቀው። የአኼራው ከዚያ ባሰ። ቅጣቱ ለጀሃነም ነው የሚዳርገው፣ ሽልማቱ ለጀነት ነው የሚዳርገው። ወአማ አኸሩና ሌሎች ደግሞ ፈአኸዙ ሚነል ጀዋሂሪ ሸይአን ከጌጦች የተወሰነ አነሱና ወስተራሑ ከዛም አረፉ። ፊ አውቃት ራሐቲ ማረፍ ባስፈለጋቸው ጊዜ አረፉ። ወናሙ ተኙም ወቅተ ነውሚ በእንቅልፍ ጊዜ ማረፍ ሲያስፈልጋቸው ያርፋሉ፣ መተኛ ሲፈልጉ ይተኛሉ። እንደ ፊተኞቹ እንቅልፋቸውን አያባሩትም፣ እረፍታቸውን አያሳልፉትም። ሓዝሞች አይደሉም እንደነዚያ። ወአማ ፊርቀቱን ኡኽራ ሌላም ደግሞ ፈለም የተዓረዱ ሌሎች ፊርቃዎች ቡድኖች እዛ ከነበሩ ሰዎች ውስጥ ፈለም የተዓረዱ ሊልጀዋሂሪ አስላ ጭራሽ ጌጣጌጡ ውድ ንብረት ወዳለበት አልሄዱም። ወአተሩ ነውመ ከመጀመሪያ እስከ መጨረሻ እንቅልፍን መረጡ። ወራሐተ እረፍትን፣ ወተፈሩጀ መዝናናትን ማየትን። ሰዎች ሰርተው የሚያገኙትን ጸጋ እያዩ ብቻ የሚኖሩ ሰዎች አሉ። ይሄ ቤት ሲያምር፣ ይሄ መኪና ሲያምር፣ ማን ያሳምረው? የሰው እጅ ነው ያሳምረው። የሚያምረውን ያገኘው በምንድን ነው? ሰርቶ ለፍቶ ደክሞ ነው። አንተም ከሰራህ የሚያምረውን ነገር ያንተ ማድረግ ትችላለህ። ሰርተህ ውዱን የሚያምረውን ያንተ ማድረግ እየቻልክ ግን ድርሻ ተፈሩጅ ከሆነ የሰው መኪና እያዩ፣ የሰው ቤት እያዩ፣ የሰው ልብስ እያዩ
ተፈሩጅ ማድረግ ከሆነ ይሄ የመጨረሻ ስንፍና ነው። ጊዜው አጭር ከመሆኑ ጋር አንድ ቀን ከሌሊት ብቻ ከመሆኑ እኩል እድል ከመሰጠቱ ጋር እኩል ሜዳ ላይ ከመለቀቃቸው ጋር የተወሰኑት ትንሽ አንስተው ተኙ አረፉ፣ የተወሰኑት ጭራሽ ወደ ስራም አልሄዱ፣ ወደ ማንሳትም አልሄዱ። ስራቸው ማየት ብቻ ሆነ፣ ተፈሩጅ ብቻ ሆነ፣ መተኛት ብቻ ሆነ። ወሚንሁም ቀውሙን ከእነሱ ውስጥም ከእነዚህ ሰነፎች ውስጥ ከሚመደቡት ውስጥ ቀውሙን አቅበሉ ፊታቸውን ያዞሩ የተሰማሩ አላ ቢናኢል መሳኪን ቤት ወደ መገንባት ቤት ወደ መገንባት ፊታቸውን ያዞሩ እዛ ወደ ሴት ላይ ከ24 ሰዓት በኋላ ጥለውት ሊሄዱ ወልቁሱሪ ፎቆችን ወዱሪ የመሬት ቤቶችን መንደሮችን መገንባት ጀመሩ። አቅላቸው ጭራሽ የማይሰራ ማለት ነው። ከ24 ሰዓት በኋላ ትሄዳላችሁ ትታችሁት ከመባላቸው ጋር ይዘውት ሊሄዱ የሚችሉትን ጌጣጌጥ ወደ ንብረት ማንሳት መሰብሰብ ሲገባቸው እንደ ሐጂሞች እዛ ቁጭ ብለው የተኙም አሉ። ጭራሽ ደግሞ ለሰው ትተውት የሚሄዱ ፎቅ፣ ቤት፣ መንደር ማቋቋም የጀመሩም አሉ። ወቀውሙን ሌሎች ደግሞ ከነሱ ውስጥም አቅበሉ ፊታቸውን ያዞሩ አሉ አላ ጀምዕ ዘለፊ ወሰደፊ ወልሒጃረቲ ወሸቀፊ ሉኡሉኡን፣ መርጃኑን፣ ድሩን፣ ዝሙርዱን፣ ዘበርጀዱን ትተው ወዴት ሄዱ? አቅበሉ ፊታቸውን አዞሩ አላ ጀምዒ አዘለፍ ዘለፍን ወደ መሰብሰብ ሄዱ። ዘለፍ ቅድም እንዳልነው ትሪ፣ መስታወት፣ ሸክላ እንደማለት። ሰደፍ ማለት ደግሞ የእንቁዎች ሽፋን፣ እንቁ ከባህር የሚወጣ ከአሳዎች የሚገኝ ሽፋን አለው፣ ክዳን አለው። ዋናውን ትተው ክዳኑ ልጣጩን ወደ መሰብሰብ፣ ወልሒጃረ ድንጋይ መሰብሰብ፣ ወሸቀፊ የሸክላ አይነት ነው። ሸቀፍ ማለት ሸክላዎችን የሚሰበሩ ነገሮችን ለጊዜው እንኳ በአግባቡ ማያገለግሉ ነገሮችን መሰብሰብ ያዙ። ውዱን ትተው ጠቃሚውን ትተው ዘመን ተሻጋሪውን ትተው እንደዚህ አይነት ርካሽ ነገሮችን መሰብሰብ ያዙማ። ወቀውሙን ሌሎች ሰዎች ደግሞ አሊፍ ባጂም ማለት ቁጥር ነው፣ በሌላ አቆጣጠር 1 2 3 እንደማለት። አቅበሉ ፊታቸውን ያዞሩ የተሰማሩም ነበሩ አለል ለዒቢ ወደ መጫወት፣ ወቱረሃቲ የማይጠቅሙ ትርካምርኪ የሆኑ ውድቅ የሆኑ ነገሮችን በማድረግ ጊዜያቸውን ያሳልፉ በዛ ላይ የተሰማሩም ነበሩ። ወተሻገሉ የተዘናጉ ቢለዛቲ በሚያስደስቱ ነገሮች፣ ወሰማዒል ሒካያቲ ታሪኮችን በመስማት፣ አልሙጥሪባቲ የሚያነቃቁ የሚያስደስቱ ቁጭ ብለው ወገባቸውን አስረው ተነስተው ከመስላት ይልቅ ቁጭ ብለው ታሪክ መስማት፣ ልብ ወለድ መስማት፣ እግር ዘርግቶ መቀመጥ በማላያኒ በተርካ ምርኪ በባጢል ጊዜያቸውን ማሳለፍን የመረጡ ነበር። ወቃሉ አሉ ተሸውደው ሌሎችን ለመሸወድ ምን አሉ? ዘረቱን መንቁዳ አሁን በካሽ የሚሰጥህ አንድ ፍሬ ኸይሩን ይሻላል ሚን ዱረቲን መውዑዳ ቃል ከተገባለህ እንቁ አሁን የሚሰጥህ አንድ ብናኝ ፍሬ ይሻላል። ይሄ የእነሱ ሕክማ ነው። ኢብሊስ አነ ኸይሩን ሚንከ እንዳለ ለአደም ስገድ ሲባል እሺ ብሎ ሰግዶ ከዛ በኋላ የሚሆነውን ሽልማት መቀበል መክበር ሲገባው አይ እኔ ከሱ ይሻላለሁ አልሰግድም። ይሄ ለሱ ጥበበኛ መሆኑ ነው። እነዚህም እዚህ ጋር ያሉ ወርቆች፣ ጌጦች አሉ፣ ወደ ሰፊናችሁ መርከባችሁ አስገቡ፣ ወደ ጀነት ወደ አኺራ የምትሄዱበት መልካም ሥራ ስሩ ነበር የተባሉ። እነሱ ግን እዚህ ጋር ጫኑ ብቻ ነው የተባሉ። ጭናችሁ ከባህር በኋላ ታገኙታላችሁን የተባለው። ይሄ ደግሞ የተቀጠረ ነገር ነው። የተቀጠረ በተስፋ ሊገኝም ላይገኝም የሚችልን ነገር ከመጠበቅ እዚሁ መዝናናት ይሻላል። ደረቱን መንቁደቱን አሁን ካሽጅ በእጅ የሚሰጥህ ዘራ አንዲት ብናኝ ማለት ነው። ዘራ ማለት ፊት ለፊታቸው ተከምሮ ከሚያዩት ኢማንና መልካም ሥራ ወደ ጀነት መሸጋገሪያ ብዙ ሀብት ይልቅ አሁን የምትሰጥ አንዲት ብናኝ ትሻላለች። ከምን ኸይሩን ሚን ዱረቲን መውዑዳ ነገ ይሰጥሃል ተብሎ እንቁ ከምቀጠር ዛሬ አንድ ብናኝ ባገኝ ይሻለኛል። ይሄ የካፍር አስተሳሰብ፣ ዱንያ ላይ ብቻ በልቼ ልሙት የሚል አስተሳሰብ። ካፍሮች አሁን የሄዱ ያለው በዚህ መንገድ ነው። ይበላሉ፣ ይጠጣሉ፣ ዝሙት ይሰራሉ። ምንም የሚገድባቸው ነገር የለም። እዚሁ ይጨርሱታል። የቂያም ቀን ይባላሉ አዝሀብቱም ጠይባቲኩም ፊ ሐያቲኩም ዱንያ ወስተምታዕቱም ቢሃ። ደስታ ጣዕም የሚባለ ነገር ሁሉ ዱንያ ጨርሳችሁታል፣ ዛሬ የሥራችሁን ታገኛላችሁ እዚህ ይባላል። ዱንያን ከአኼራ ያስበለጡ ሰዎች
በዱንያ ደስታ ተውጠው የአኺራን ደስታ የረሱ ሰዎች። ወልፊርቀቱ ሳሊሳ ሌላ ሶስተኛ አይነት ለየት ያለ ደግሞ ግሩፕ ነበረ። አደሉ ኢላ ሒመል መሊኪ ወደ ንጉሱ ክልል ድንበር ገቡ። አደሉ ማለት ዞር አሉ ማለት ለራሳቸው የተፈቀደ የፈለጉትን የሚያገኙበት ስፍራ ነበራቸው። ግን ያን የተፈቀደላቸውን ስፍራ ገኒማ የሚያነሱበትን፣ ምርኮ የሚወስዱበትን፣ አኺራ ላይ የሚከብሩበትን መልካም ስራ መስራት፣ ውድ ነገር መሰብሰብ ትተው አደሉ ዞር አሉ ኢላ ሒመል መሊኪ ወደ ንጉሱ ድንበር ክልል ሄዱ። የሰው ልጅ ነፍስ ኢላ ማ ረሒመ ረቢ የተከለከለችው ነገር ያምራታል። የታዘዘችው የተፈቀደላት ይጠቅምሻል የተባለችውን ትታ የሚጎዳትን ነገር እንኳ ቢሆን ከተከለከለች ከሱ ዙሪያ መሽከርከር ያምራታል። ወደ አደጋ ሄዱ። ወጣፉ ቢሂ ከዙሪያው ተሽከረከሩ። ፈለም የጅዱ ለሁ ባባ በር አላገኙለትም። ምክንያቱም የሚገባው ንጉሱና ቁልፍ የተሰጠው ሰው ብቻ ነው። ለሌላ ሰው በር የለውም አያስገባም። ፈፈተሑ ለሁም ለነሱ ከፈቱ። ከንጉሱ ሒማ ድንበር ዙሪያ ተሽከርከረው በር ሲያጡ ለራሳቸው ከፈቱ። ሰልመን ቀዳዳ ወቅተሐሙሁ በዛች ቀዳዳ ሾልከው ወደ ንጉሱ ድንበር ክልል ገቡ። ይሄ አላህ የከለከላቸውን ሐራም የሚሰሩ ሰዎች ምሳሌ። በሐላል ሰፊ ሜዳ አለ። ሐላልን ብላ፣ ሐላልን ጠጣ፣ ሐላል አግባ። ይሄን ትተህ ግን ማግባቱን ትተህ ወደ ዝሙት፣ ሐላል የሆነውን ወተትና ውሃ ትተህ ወደ ኸምር፣ ሐላል የሆነውን ለፍቶ ደክሞ ላብጠብ አድርጎ ማትረፍን ትተህ ወደ ጉቦ ወደ ሪባ የሄድክ እንደሆነ የንጉሱን ክልል ጥሶ እንደመግባት። ሳታስፈቅድ አይደለም ጥሰህ በተከፈተ በርም እንኳን አትገባም። ባለስልጣን ቤት ትቆማለህ፣ ትፈራለህ። ምክንያቱም ለዝርፊያ የመጣህ መስሎ እንዳልያዝ ብለህ ትፈራለህ። የተከፈተ በር አግኝተህ አትገባም። የንጉስ ቤት ትፈራለህ፣ ትቆማለህ። ጭራሽ ደግሞ የተዘጋውን ቦርቦረህ ሰብረህ የገባህ እንደሆነ አደጋው የከፋ። ምን አደረጉ? ቀዳዳ ፈጥረው ገብተው ፈፈተሑ ኸዛኢነል መሊክ የንጉሱን ካዝናዎችን ከፈቱ። ወከሰሩ አብዋባሃ በሩን ሰበሩ። ወንተሀቡ ሚንሃ ዘረፉ ከዛ ውስጥ። ወዐበቱ ተጫወቱ ክብራቸውን ነኩ። ቢጀዋሪል መሊኪ የንጉሱን አገልጋዮች ሚስቶቹ፣ ባሪያዎቹን፣ ወልዊልዳን ልጆቹን ክብራቸውን ነኩ። ማይነካውን ነኩ። የተራን ሰው ቤት እንኳን ሰብሮ መግባት ዋጋው ምን ያክል ዋጋ እንደሚያስከፍል ሕግ ባለበት ይታወቃል። ጭራሽ የንጉስ የባለስልጣን ቤት መዝረፍ፣ የባለስልጣን ሴት መድፈር፣ የባለስልጣን ልጅ ክብር መንካት ይባል። ይሄ ምን ምሳሌ ነው? እዚህ ዱንያ ላይ ሆነው አላህ የከለከላቸውን ነገር የሚዳፈሩ ሰዎች ምሳሌ ነው። እዚህ አላህ የከለከላቸውን የተዳፈሩ ሰዎች ቶሎ ላይቀጡ ይችላሉ። የተለያየ አይነት ውስጣዊ ቅጣት ቢደርስባቸው ቀልባቸው ይደርቃል፣ ለአኺራ አይጨነቁም፣ የዒባዳ ጣዕም ያጣሉ። አኺራ ብርቱ ቅጣት ይጠብቃቸዋል። ግን የንጉስን ድንበር የደፈረ እዚሁ ከፍተኛ ቅጣት አለ። ወቃሉ አሉ ለይሰ ለና ዳሩን ገይሩ ሃዲሂ ሌላ ቤት የለንም ከዚህ ውጭ አሉ። የንጉሱን ቤት የራሳቸው ቤት አደረጉ። ወአቃሙ ዐላ ዛሊካ እዛ ላይ ቆዩ። ሐታ ደሀበት እስኪያልቅ ድረስ ሙደቱል ሙቃሚ ደሴቷ ላይ ለመኖር የተፈቀደው ጊዜ እስኪያልቅ ድረስ ያልተፈቀደላቸው ቤት ውስጥ ገብተው ኖሩ። ሐራም የበሉ፣ ሐራም የጠጡ፣ ሐራም ያዩ፣ ያለ አግባብ የዘነጡ የፈነጠዙ የሚኖሩ ሰዎች ምሳሌ። ከኋላ የሚመጣውን መዘዝ፣ ውርደት፣ ስቃይ ረስተውት ወንጀል አስክሯቸው የሚኖሩ ሰዎች ምሳሌ። ወዱሪበት ተመታ ኩኡሱ ረሒል ጉዞ የመጀመር ደወል ተደወለ። ከአስ ማለት ኩባያ ብርጭቆ እንደማለት ነው። ነገር ግን እዚህ የተፈለገው ብዙ ጊዜ እንደ ቃጭል የሚመታ ከነሐስና ከመሰል ነገር የሚሰራ ዋንጫ የሚመስል ነገር አለ። እሱ ጫፉ ሲመታ ክሊክሊ የሚል የማቃጨል ድምፅ ያሰማል። ይሄ ነው የተፈለገው። ተነሱ፣ ተሰብሰቡ፣ በጋራ እንውጣ ለማለት የሚያውጀው ደወል ተደወለ። ወኑዲየ ቢተሕዊል ካለንበት ቦታ ዞር እንበል እንነሳ ተባለ። ቢልሐሲ ወተዕጂል በማነሳሳት በማቻኮል ተነሱ ቶሎ በሉ ሰዓት አልቋል፣ ጉዟችንን እንቀጥል ተባለ። ይሄ የዱንያ ምሳሌ ነው። መለከል መውት በየጊዜው እያስጠነቀቀን ነው፣ ሰዎችን እየወሰደ ነው። እኛን ደግሞ አላህ ተባረከ ወተዓላ ቁርአን ላይ እቺ ጊዜያዊ ሀገር ናት፣ ምትፈርስ፣ ምትጠፋ፣ ምታልፍ እንዳታታለላችሁ ብሎ ነው። ፈላ ተጉረነኩም አልሐያቱ ዱንያ ወላ የጉረነኩም ቢላሂ አልገሩር። ፈአማ አለዚነ ሐሰሉ አልጀዋሂር እነዚያ ጌጦችን የሰበሰቡ ብልሆች
ጌጦችን የሰበሰቡ ጊዜያቸውን በአግባቡ የተጠቀሙ ያልተኙ፣ ያላረፉ፣ ያልቀለዱ፣ ያልተጫወቱ ማረፍና መተኛት ባስፈለጋቸው ቁጥር ጊዜያችን አጭር ነው ያሉ ይሄን ሁሉ ኒዕማ ትተን እንዴት እንተኛለን ያሉ። ይሄ ሁሉ ኒዕማ ማለት ከምሳሌው ወርቁ፣ ጌጡ ውድ ነገሮች ናቸው። መልእክቱ ግን ከምሳሌው በስተጀርባ የተፈለገው ምንድነው? መልካም ስራ ማለት ሰላቱ፣ ጾሙ፣ ሰደቃው፣ ዒባዳው ማለት። فأما الذين حصلوا الجواهر ጌጣጌጦችን ያላቸውን ሰዓት ጉልበት አሟጠው ተጠቅመው የሰበሰቡ ተነሱ እንሂድ ሲባል ፈረሐሉ ሄዱ ሙግተበጢና የሚቀናባቸው ሆነው በምን ቢበዳኢህም ባሰባሰቡት ዕቃቸው የሚቀናባቸው ሆነው ሌሎች እየተኙ እነሱ ሙሉ ጉልበታቸውን ሰዓታቸውን ተጠቅመው አሰባስበዋል። መሄጃው ሰዓት ሲደርስ የተኙት የተጫወቱት ማይጠቅማቸው ቤት መገንባት ላይ የተጠመዱት የብልሆችን የሐዝሞችን የተሰበሰበ የተቆለለ ዕቃ ሲያዩ ይቀኑባቸው። ላ ያእሰውና እነዚህ ሐዝሞች ቆራጦች አይቆጩም። አለል ሙቃሚ እዛ በመቆየታቸው እዛ ባሳለፉት ጊዜ ምንም አይቆጩም። ቢቆጩም ኢላ ሊልዝዲያት ላ ያእሰውና አይቆጩም፣ አይጸጸቱም፣ አይቆጫቸውም። አለል ሙቃም እዛ ከዛ በላይ መኖር አለመቻላቸው አያስቆጫቸውም። ኢላ ሊልዝዲያዲ ሚማ ካኑ ፊህ እንደው ቢቆጩም ለመጨመር ያክል እንጂ እንደው የበለጠ ቆይቼ በጨመርኩ የሚል ትንሽ ቁጭት ቢኖርባቸው እንጂ ሌላ ቁጭት አይኖርባቸው። በተሰጣቸው እድል በሚገባ ሙሉ ጊዜያቸውን ተጠቅመዋል። ከአኼራው አንፃር ዱንያ 24 ሰዓት ናት፣ አጭር ናት፣ ጠፊ ናት። ታዲያ ይሄ ምሳሌ ደሴቱ ላይ ለ24 ሰዓት ቆዩ የሚል ጊዜ ተሰጠ የሚለው ምሳሌ የዱንያ ቆይታችን ከ24 ሰዓት አያልፍም እንደማለት። የዱንያን እድሜ እንደ አንድ ሰዓት ቁጥር ነው፣ እንደ አንድ ቀን ቁጥር ነው። በሙሉ ጉልበታችን በዒባዳ በጣዓ ከአንዱ ወደ አንዱ ከሶላቱ ከፈርዱ ወደ ሱናው የተሸጋገረን እንሽከዳደር ይገባናል። ልክ እንደነዚህ ኋላ ላይ መደሰት የፈለገ ሰው ወአመ አልፊርቀቱ ሳኒያ ሁለተኞቹ ፈሽተደ ጀዘዑ ሁለተኞቹ ውስጥ በተለያየ ደረጃ የተካተቱ አሉ። ትንሽ ሰርተው ያረፉ፣ ምንም ያልሰሩ፣ እንቅልፍ የመረጡ፣ ቤት የሰሩ፣ ጭራሽ ደግሞ ቆሻሻውን ውዳቂውን የሰበሰቡ፣ ጨዋታና ታሪክን እንቆቅልሽን ልብ ወለድን የሰሙ የተዝናኑ አሉ። እነዚህ ምን ሆኑ? ፈሽተደ ጀዘዑሁም ተስፋ መቁረጣቸው መደንገጣቸው በረታ። በጣም ደነገጡ። ረሱት ሰዓቱን እዛ ውስጥ ከገቡ በኋላ ሰዓቱን ረስተውት ማረፍ፣ መጫወት፣ መዝናናት፣ ቤት መስራት ውስጥ ነበር። ጊዜው ቶሎ ያልቃል ሳታስቡት የተባለው ነገር አልተዋጠላቸውም ነበር፣ አልያ ደግሞ ልብ አላሉትም ነበር። በተባለው መሰረት ግን 24 ሰዓት አልቆ ተነሱቱ ሲባል ጀዘዕ ውስጥ ገቡ። ትዕግስት ማጣት ማለት ነው። ጀዘዕ ትዕግስት ከማጣት ጋር ሚይዙትን ማጣት ማለት መበሳጭ፣ መደንገጥ ማለት። ፈሽተደ ጀዘዑሁም ሊዐደም እስቲብዳኢሂም ዕቃ ስላልያዙ ውሰዱ ከተባለው ዕቃ ምንም ስላልወሰዱ፣ ተጠቀሙ ከተባሉት ጊዜ ስላልተጠቀሙ፣ ወከትረቲ ተፍሪጥህም ማብገላቸው ግዴለሽነታቸው በጣም ስለበዛ። ልክ እንደነዚያ ጊዜን ተጠቅመው ጉልበት ተጠቅመው ብዙ ነገር መውሰድ እየቻሉ መሰብሰብ እየቻሉ ይህም ማድረግ አለመቻላቸው አለማድረጋቸው ግዴለሽነታቸው ተፍሪጥ ማለት ይሄን ያስቆጫቸዋል። ወቂለቲ ዛዲህም ስንቃቸው ማነሱ ያሳዝናቸዋል። ምክንያቱም ባህር ላይ ነው የሚጓዙት። ፊት ለፊታቸው ረጅም መንገድ አለባቸው፣ ረጅም ህይወት ይጠብቃቸዋል። ለዛ የሚሆንን ሁሉ ያዙ ውሰዱ ተብለው ነበር በነፃ። እረፍትን መረጡ፣ ጫወታን መረጡ፣ ጊዜያቸውን በዛዛታ ጨረሱ። ይሄ ወጣትነቱን ክፍት ጊዜውን በማላያን በጭፈራ በመንዘላዘል በሐራም በእንቅልፍ የሚጨርሰው ምሳሌ ቅያማ ሲቆም ሲሞት ቀብር ሲገባ ሰከረተል መውት ሲይዘው ያን ያስታውሳል። በወጣትነት የምንሰራው በገንዘብ የምንሰራው በጉልበት የምንሰራው በስልጣን የምንሰራው ብሎ ይቆጫል። ሚይዘውን ያጣል። ወተርኪህም በመተዋቸው ይቆጫሉ። ማ ዐመሩሁ የገነቡትን። ሁለተኛው የተለያዩ ምሳሌዎችን የያዘ ነው ያልነው ለዚህ ነው። ቤት የሰሩትም የተጫወቱትም የተዘናጉትም የተኙትም እዚህ ውስጥ ነው የሚካተቱ። ወተርኪህም ማ ዐመሩሁ ተዕሚር ማለት መገንባት ማለት ለ24 ሰዓት ብቻ ነው እዚህ ደሴት ላይ የምትቆዩት፣ ለቀጣይ ጉዞ ለቀጣይ ህይወት የሚሆናችሁ ውድ ነገር አንሱ ተብለው ሳለ እነሱ ግን ያን ትተው ቤት መገንባት ውስጥ የተሰማሩ የገነቡትን ትተው በመሄዳቸው ያለቅሳሉ፣ ይቆጫሉ። ወርቲሓሊህም በመሄዳቸው ምክንያት ኢላ ማ ኸረቡሁ ወደ አበላሹት ወና ወዳደረጉት ሀገር በመሄዳቸው ይቆጫሉ። ይሄም የኛ የዱንያ ሐቂቃ። ብዙ ሰዎች ለዱንያ ቤት ለመስራት ይለፋሉ፣ ይደክማሉ፣
ለዘመናዊና ለውድ ለትልቅ ቤት ያላቸው አምሮትና ናፍቆት ሪባ ውስጥ ሁሉ ያስገባቸዋል። ባለኝ በትንሽ አቅም ዘመናዊ ስታንዳርዱን የጠበቀ ቤት መስራት ስለማልችል እበደራለሁ ይላሉ። በወለድ ሁሉ ይበደራሉ። ምን ለማድረግ? ሰፊ ቤት ለመስራት፣ ዘመናዊ ቤት ለመስራት። ቤት ልሰራ ነው ብለው ዘካ ይከለክላሉ። ቤት ልሰራ ነው ብለው የተበደሩትን ይክዳሉ። ቤት ልሰራ ነው ብለው ሶላት አልጀማዓ ይተዋሉ። ሐራም ውስጥ ይገባሉ። የተከለከለውን ጉቦ ይሰጣሉ፣ ይቀበላሉ፣ ይበላሉ፣ ያበላሉ። ማይሆኑት ነገር የለም ዱንያ ላይ የሆነ ነገር ለመድረስ ጠይብ። በዚህ መልኩ ለፍተህ ደክመህ የምትመኘውን ቤት ሰራ፣ የምትመኘውን መኪና ያዝ፣ የምትመኛትን ሚስት አገባ። ከዛስ ዱንያ አምሮ ነበረ ትተው ሄድክ። ወተርኪህም ማዕመሩ ማለት ነው ያነጹትን ያስዋቡትን ትተው ሄዱ። ሄዶ ደግሞ እዛ የተሻለ የደገሰው ቢኖረው ያዘጋጀው ቢኖረው ባልከፋ ነበር። ወርቲሓሊህም በመሄዳቸው ምክንያት ኢላማ ኸረቡሁ ወደ አበላሹት ሀገር፣ ወና ወደ አደረጉት ሀገር። ዱንያችንን ያሞቀን የዱንያ ቤታችንን ያነጸን የአኺራ ቤታችን ወና ነው። ቀብራችን በወንጀል የተሞላ ነው። ሲራጥ ላይ ጎትቶ የሚጥለን ወንጀል ነው የተሸከምነው። ከዚህ የበለጠ የሚያስቆጭ ነገር የለም። ከደጋ ቀደምቶች መሃል አንዱ እኛ ለምንድን ነው ሰዎች ስንባል አኺራን እንጠላለን ብለው ጠየቋቸው። ዱንያን የምትወዱት አኺራን የምትጠሉትማ ዱንያን አስውባችኋታል፣ አሳምራችኋታል፣ ሁሉን ነገር አሟልታችኋል። ስለዚህ የዱንያ ህይወት ለእናንተ ምቹ ነው፣ ልትለቁት አትፈልጉ። አኺራን እንደሆነ ደግሞ ትታችሁታል፣ ረስታችሁታል፣ ወና ባዶ አድርጋችሁታል። ማን ነው ከዘመናዊ ከታነጸ ቤት በዘመናዊ መብራቶች፣ በዘመናዊ ቀለሞች፣ በዘመናዊ ምንጣፎች፣ መጅልሶች ያማረ ቤት ትቶ ወና ቤት ላይ ሚሸት ሚገማ የፈረሰ ቤት ላይ ሄዶ መቀመጥ የሚወድ ማለት ማንም የለም። አኺራን በዛ ልክ እንደ ዱንያው እንኳን ካላሳመር ነው ካላነጽ ነው በኢማን በተውሂድ በመልካም ስራ ወንጀል በመተው ዱንያን ለቆ መሄድ ከዘመናዊ ቤት ወደ ያረጀ የፈረሰ ቤት መሄድ ይሆናል። ግን በተቃራኒው ዱንያን ናቅ አድርገው በልክ ይዘዋት መንገድ የሄደ ጥላ ስር እንዳረፈ ሰው ሁን ዱንያ ላይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኩን ፊ ዱንያ ከአነከ ገሪቡን አው ዓጁዝ። መንገድ እንደሚያልፍ ሰው የሚያስፈልግህን ብቻ ተጠቀም ከዱንያ። ዱንያ ላይ ሸክም ያበዛ የአኺራ ጉዞን አያክብድብህ በተባለው መሰረት ዱንያ ላይ የሚያስፈልገኝን ያክል ሰራለሁ ብለው ሙሉ ጉልበታቸውን ግን ለአኺራ የተጠቀሙ ሰዎች እዛ የተሰራ ቤት አላቸው፣ ይናፍቃቸዋል የቤታቸው። የዱንያው ቤት ወና ነው፣ ባዶ ነው፣ ጊዜያዊ ማረፊያ ነው። ስለዚህ ለቀው መሄድ ይፈልጋሉ። ምን ካላቸው? ሌላ ሀገር ላይ የሰሩት ጥሩ ቤት ካላቸው። አንዳንዴ ሰዎች መንደር ይቀይራሉ። ጎረቤታቸውን፣ ወዳጃቸውን፣ ቡና የሚያጣጧቸው ሰዎችን ትተው ይሄዳል። የድሮ ያደጉበት የማህበራዊ ህይወቱ እና መጠራራቱ፣ መጫወቱ፣ አብሮ አንድ ግቢ ላይ መኖሩ የሚፈጥረው ስሜት አለ፣ ደስታ አለው። ግን ከመሆኑም ቢያን ተቋቁሞ ሌላ ሰፈር ይሄዳል። ለምን ሄዳችሁ ሲባሉ ሰፈር ጭቃ ቤት ላይ ከመኖር አዲስ መንደር ላይ ዘመናዊ ቤት ተሰጥቶኛል፣ ልጄ ሰርቶልኛል፣ ተሸልሜያለሁ ኢላኺር ይላል። ዱንያም ላይ እንደዚህ ነው። ከዱንያ ይልቅ አኺራን ካሳምርናት መሞት ያምረናል፣ አኺራ ይናፍቀናል። ብንሞትም አይቆጨንም። ጠይቆጨንም እንደሆነ የተሻለ ስራ በሰራሁ የሚል አይነት ቁጭት ነው የሚኖር። አኺራን ጭራሽ ከረሳ ነው ወና ባዶ ካደረግነው ለአኺራዬ ብለን የሰራነው ያስቀመጥነው ነገር ከሌለ ግን መሞት አንፈልግም፣ ከዱንያ መሄድ አንፈልግም። ከዱንያ ጋር እንጣበቃለን፣ ዱንያን እናለማለን፣ እናሳድጋለን፣ አኺራን ችላ እንላለን። ይሄ ምሳሌ ለኛ በተለይ ለዘመናችን ሰው በጣም አስፈላጊ። እነዚያ ለ24 ሰዓት የፈለጋችሁትን ያክል ሰብስቡ የተባሉ ሰዎች መሰብሰብ ትተው መጨረሻ ላይ ሰዓቱ አለቀ ሲባል ይቆጫሉ። እኛም ዱንያ ላይ 50 ዓመት 60 ዓመት 100 ዓመት ኑሩ ተብለን በዚህ 100 ዓመት ውስጥ ለአኺራ የሚሆን ኸይር ስራ ስሩ ነበር የተባለ። ለአኺራ የሚሆነውን ስራ ትተነው ተቃራኒውን የሰራን እድሜያችን ከጨረስነው ሰከራተል መውት መጥቶ ጉሮሯችንን መለከል ነው አንቆ በያዘን ጊዜ ይሄ እኛ ላይ ተግባራዊ ይሆናል፣ ይታያል፣ አይቀርም። ጠፊዋን ዱንያ ሳምሬ አኺራዬን ትቼ የት ነው የምሄደው? ላጠፋው ጥፋት ሁሉ ምን አይነት መልስ ነው የምሰጠው ብሎ ራስን መውቀስ ይመጣል። ሰብስክራይብ በማድረግ ቤተሰብ ይሁኑ።